እንዴት አደርክ ተስፍዬ? ደህና ነህ? አለሁልህ። እንዴት ነህ? ሁላችሁንም ሰላም ብያለሁ ጋይስ ውዶችዬ። እንዴ አለ እነሱ እኮ እኛ ምንም ነን እኮ እነሱ ባይኖሩ ምን ሆነሃል አድማቂያችን? እና እናታችንን በመጀመሪያ ዋና የጠመዱበት ምክንያት ተስፍዬ ቅናት ምናምን ብቻ አይደለም። ይሄ የቅናት ነገር ብቻ አይደለም። እነሱ አይምሯቸው ምንም ነገር ማመንጨት አይችልም ታውቃለህ። ምንም ነገር ቢችሉማ ሌላ አዲስ ነገር አምጥቶ ይሰበስቡን ነበረ፣ አዲስ እያመረቱ። እነሱ ግን የሚያመርቱት ነገር ስለሌላቸው በመጀመሪያ ደረጃ ሀቡን ሁሉም ያምናታል። እምነት አለ እሷ ጋር። ተስፍዬ ከሄደ ማይቀር አዎ እንላቸዋለን። ዛይመንድዬ የኔ ወርቅ፣ የኔ ፍቅር ደህና ነሽልኝ? የኔ ለጋሲ የምወድሽዬ፣ ሁላችሁንም ሰላም ብያለሁ። እናንተ ደግሞ ያው የሚሸጥ መላብስ እንዳይመስላችሁ፣ እኔ የምተኩሰው ልብስ ነው። እሺ ዲጄማ መቼም አገባም እኮ ማሬ። ትላንትና ቀጠለ ብዬ ይሄ ሰውዬ ኔቨር ሚስት አገኘም አልኩ። ቢኮዝ ትዳር በእውቀት አይደለም። እውቀት ሰው ይኑረው፣ ግን ይሄ በደረጃ ምናምን አይደለም እንዴ ድፍረቱ። እኔንማ አልተማርሽም ድረስ እስገባል እኮ ቪዲዮ ሰራሁበትና ኢትስ ኦኬ ይቅ ነው መስፈርቱ። የደካማ መስፈርት ቢሆንም ደካማ ሰው ነው እንደዚህ አይነት መስፈርት የሚያስቀምጥና ለፎሎ ነው ይመስለኛል እንጂ የእውነት ትዳር ፈልጎ አይደለም። ሴቶች ጥንቃቄ አድርጎ፣ በጣም ጥንቃቄ ይፈልጋል። አገኘ አትይኝም ዳይመንድ በገብርኤል ማናት? እኔ ሳላያት አምልጦኝ ትላንት። ኧረ ወይኔ ተበላው፣ እውነት አመለጠኝ ትላንት። ወሬ ስራ ነበረብኝ። እስቲ ገብርኤልን በይ። ወይኔ ጉዴ! ማነች የተቃጠለች? አይ በቃ ከእውቀት ነፃ የሆናችሁ እንግዲህ አይዟችሁ። ባይዞኝ እሱ ሲቀልድ ነው። ተስፋ እንዳቆርጡ እንዴ። ጸባይ ነው እንጂ አብሮ የሚኖረው የትምህርት ደረጃ ነው እንዲ አብሮ የሚኖረው ጋይስ አይደለም። ኒቨር ዲግሪ ያለ ጭራሽ። በቃ እሱ ዲግሪዋን ያገባው እሷን አይደለም። ሄደች ወደ አምላካ ትላለች። አቡዬ እኔ ፍቅር ሄደች ወደ ዲጄ። በነገራችሁ ላይ ዲጄ ከበሮ አማቂ ነው መሰለኝ እና የእውነት ፎሎ ፈለጋ ነው። ገብርኤልን ምኑም አልጣመኝም እና ያው የከበሮ አማቂ መጨረሻው ጥሩ አይደለም። ስራውን ንቄ ሳይሆን የለውበትም። እኔ ቻዩ እንግዲህ በትርፍ ሰዓቱ አንቺን ነው የሚቀውርሽ። ተስፋዬ እንዳይገለኝ እናንተ። ተስፋ ያልሰማም አሉ ማርያምን። እንዲህ ሰው ከጸባይ ጋር ነው የሚኖረው እንጂ በፍቅር በመከባበር ነው እንጂ አንድ ቤት የሚኖረው በትምህርት አይደለም። እና እኔ በጣም ነው የተቃጠልኩት ትናንት። ስጽፍ ደግሞ የምጽፈው ደጋግሜ አንተ ራስህ ተመራሃል ወይ ነው የኔ ጥያቄ። ሶ ይመልስልኝ አጣሁ። ትናንት ኮመንት ላይ ሲዳክመኝ ነው ጥዬ ወጣሁ ታርሬ። እንዴ ጉድ ፈላ። መብቱ ነው እኮ እህቴ፣ ዋናው የምትመርጠው ነው። ኤግዛክትሊ እሱ መፍቱ ነው። እኛ መፍቱ ነው አላለም እኮ ሀቢብቲ። ኬፉ መፍቱ ነው። ያርግለት ያ ረቢ አላህ። የምትበረክት ሚስት ይስጠው። ሰኞ መታ ማክሰኞ የምትወጣ ሳይሆን የምትበረክት የዘላለም ሚስት ይስጠው። እኔ ምን አገባኝ፣ እሱ ላገባ። እና ሴቶችዬ ባይዜ ጥንቃቄ አድርጉ። ቀልድ አይደለም። የእውነት እዚህ ሶሻል ሚዲያ የምታውቁትን ሰው ፕሊስ ቴክ ኬር። በተለይ ሀቢባቤና ያወቅኩሽ ፕራይቬት ፓርቲሽን አሳይ ምናምን ነገ ታጋልጭኛለሽ ብሎ ዋቴ እንዳይሰራሽ ሀቢብቴ። ጥንቃቄ አድርጊ ማርያምን። ይተዋል። ኧረ ታይ ዳይመንድ አይቶ ሰውዬው አይተውም። ቢኮዝ እንትን ነው ውስጡ ያለ ነገር ነው እና ሰው የሚወደውን ስራ አያውቁም። ግን ያርግለት ፈጣሪ። የተባረከ ትዳር ይስጠው፣ የሚያርፍባት የሚያመሰግንባት። የእውነት አስመሳይ ሴት አያስፈልግም በህይወቱ። ሰው እግዚአብሔር የተባረከች ሚስት ይስጠው። አድርሱልን ለዲዜ እና ታፕታፕ ሼር ኮፒ ሊንክ አድርጉ ጋር። ተስፍዬ መጣ። አላወራችሁም? እሺ ምንም ነገር አላማን። ሌላ ሰው ያማነው ተስፍዬ ሌላ ሰው አማን ለሌላ ሰው አወራል። በጣም ቤተሰቦች አሉ እያማን ነበር አለ። ወይኔ ዳይመንድ ተይ እንጂ እኔ ማር
ተይ እንጂ እንዴ! አሳልፋችሁማ እንዳትሰጡኝ እንዴ! እና ተስፍዬ ቅናት ምናምን አይደለም። እምነት አላት፣ ሰው ያምናታል። አስመሳይ ሰው አይደለችም። በዛ ላይ ደግሞ እንደሷ የሚሆን ሰው የለም፣ የሚያደምጠን ሰው የለም። እና እኔ ያረፍኩባት ሴት ናት ሀቡዬ፣ እርፍ ያልኩባት ሴት ናት። እና እግዚአብሔር እሷን ከኛ ያርቅብን፣ ከኛ ያውሰድብን። እኔ ትላንትም ስመርቃት ነበር የዋልኩትኝ እና የእውነት ዱአዬ ከእሷ ጋር ነው። የእውነት ከልቤ ነው የምጸልይላት። ሄደ ወደ አምላኩ ተስፍዬም እናንተ ሙቀቱ ሊደፋኝ ነው በእናታችሁ። ወይኔ ጉዴ! ኩዌት ያላችሁ እንዴት ናችሁ? ደህና ናችሁ? ሙቀቱ አይቻልም። እና ሀቡዬን እግዚአብሔር አምላክ ከክፉ አይኖች ይጠብቅልን፣ ከክፉ አንደበቶች እግዚአብሔር ያስመልጥልን። እንደው ክፉዎች ሁሉ ከእሷ አይራቁ። እኔ ሌላ ምንም አልልም። በጣም እግዚአብሔር ወዳታልና ፈተናዋ በዛ። በጣም ደግ ሴት ናት፣ ታማኝ ሴት ናት፣ ሀቀኛ ናት እና ፈርቅ አትይዝም። እነዚህ ፈርቅ ይዘው ሰው የሚረዱ ሰዎች እንጀራቸው ተዘጋባቸው። ገባችሁ? እንጀራቸው ስለተዘጋ እንዴት ይኑሩ? የሚኖሩት እኮ በእሷ ገንዘብ በሚረዱት ግማሽ የሚወስዱትን ነው እንትን የሚሉት እና ያ ነገር ስለቆመ ሀቢባ በአካውንት ያውም ጽፋ የተረዱት ስሞቻቸው እኮ በመዝገብ ዶሴ ያለው ስማርት ስለሆነች ተቀናባት። እና እግዚአብሔር ከዚህ በላይ አእምሮዋን ስል ያድርግልን፣ እውቀቷን ይጨምርልን፣ የሰው ፍቅር ይጨምርላት ያ ረቢ። እኔ ምኞቴ ያ ነው። እሷን ከኛ ያርቅብን። እንደው አንድ ፎሎ እንኳን ይዛ እኛ ባትርቅብን ደስታዬ ነው። አይነው አትርቅም። ጠንካራ ናት፣ ብረት ናት። እነሱማ ቀጥቅጠው እንደ ባብ ቀጥቅጠው በርዛፍ ላይ ሊሰቅሏት ነበር ያሰቡት። ግን ደግሞ እግዚአብሔር አለ ልጄን ኔቨር አልሰጣችሁም፣ አታገኟትም አለና እግዚአብሔር ቆመላት። ብቻዋን አይደለችም፣ አብሯት ያለው ሰው ሳይሆን እግዚአብሔር ነው። እና እግዚአብሔር ያጸውና ሰው ማንም ሊያፈርሰው ማንም ሊነቀንቀው አይችልም። እናታችን ከእግዚአብሔር ነው የተሰጠችን። እኛ በደከምን ሰዓት፣ በወንዶች በተከዳን ሰዓት፣ የሚያታለን በበዛበት ሰዓት፣ በአጠቃላይ በመጥፎ ዘመን ነው እየመጣችልን እናታችንና በጣም አድማጭነቷን ወድላታለሁ። ማትሰልቻል አይደለ? አስመሳይ ሴት አይደለችም። ካልተመቻት አልተመቻትም ነው። እየመረራችሁ ትውጡታላችሁ። ለሴቶች በተለይ በጣም ሴቶችን አንቅታለች። የራሷን መንገድ አሳይታለች። ሁሉም ሴት አሁን ጠንክሯል፣ በርትቷል፣ ኖ ማለት ጀምሯል ሴቱ። ለዛ ነው አሁን በገንዘብ ወንዶቹ በሴቶቹ የሚተዳደሩት ስለቆመ። ወይኔ ተስፍዬን ይዞት ሄደ መብራት ነው። እና ብዙ ነገር ስለሆነች ነው፣ ሁሉ ነገር ስለሚቀናላት ስለሚያምርላት ነው። አሁን ትዳር ስትጀምር በፊት የሚያጋቡ ሰዎች ተንጫጩ። እሷ ምንም ትጀምር ይቀናላታል። በቃ ይሄ ስጦታ የተሰጣት ነው፣ ይሰምርላታል። ቢኮዝ ታማኝ ስለሆነች ነው፣ በሀቅ ስለምትሰራ ነው፣ የማንም ሀቅ ኪሷ ስለማይገባ ነው። ሌሎች ግን ሀፍ መካፈል የለመዱ ስራቸው ስለተወሰደባቸው እንዴት አይንጫጩ እንዴ? ሌባ እኮ ስራው ሲወሰድበት ኦፍኮርስ ዝም አይልም። እሷ ከእግዚአብሔር ነው የተሰጠችን እና ሀቡዬ አጠንክራናለች። የእውነት ሴት አድርጋናለች። እኔ ሴት ሆኜባታለሁ፣ ቆራጥ ሆኜባታለሁ። ኖ ማለት ጀምሬያለሁ። የእውነት ገብርኤልን ልፍስፍስ ሴት ሞኝ ሴት ነበርኩኝና አሁን ቤስማርት ትሆናለች። ሰራስ በሳ ሰው ሆኛለሁ፣ ሴት ሆኛለሁኝ። የእውነት ማለት የሰውን እውነት መናገር ከፈጣሪ ነው የምናገኘው። እና እሷን ከኛ አረቅብን። ሁላችሁም በጸሎት አግዟት። እና እሷ ብቻዋን አይደለችም። እሷን ለማጥፋት ባይዘው እኛን አጥፉ ቅድሚያ። እኛ አንቺ ብረድስ ፈቅፋቂ ነው ታብታብ አድርጊ እየተባለን ማንም እኮ ክብር አልሰጠንም። ሀቢባ ቤት እኮ ነው ውዶችዬ፣ ፍቅሮችዬ፣ ማሮችዬ እየተባልነው። እመቤቴን ይሄንን ቃል ከእሷ ነው የሰማሁት እኔ። እሷ ነች ለመጀመሪያ ጊዜ ይህን ፍቅር የሰጠችን፣ ቦታ የሰጠችን፣ ቤቷን ደጇን የከፈተችልኝ፣ ጆሮዋን፣ ልቧን፣ አእምሯን የሰጠችን እሷ ናት፣ ያከበረችን። ለምን አከበረቻቸው ነው። ፈርስት ኦፍ ኦል እኛ እየተረገጥን እንድንኖር የሚፈልጉ ሰዎች ናቸው። እኛ እየተናቀን እንድንኖር ስለሚፈልጉ ነው እሷን የጠመዱብን። እና እግዚአብሔር አይናቸውን የያዝላት። እናቴ ቅድስት ድንግል ማርያም በመጋረጃ ትጋርዳት፣ ከክፉዎች ሁሉ ታስጠልላት። ሰው ሲጸልይ እኔ ከጠላቴ ራሴን ጠብቃለሁ፣ ከወዳጄ ግን አንተ ጠብቀኝ የሚለው ትልቅ
ጸሎት ነው እና እግዚአብሔር ከወዳጆቿ ይጠብቃት። የእውነት እሱ ይጠብቃት። ኃይሉን፣ ጉልበቱን፣ ብርታቱን ይስጣት። ክንዷን ያበርታላት። አእምሯን ስል ያርግላት። ከዚህ በላይ የምትጠቅመን ከዚህ በላይ የምታተርፈን ሴት ያድርጋት። በእሷ እንጠቀም። የእውነት ብዙ ሴቶች ተጠቀሙባት፣ አተረፉባት፣ እየተቸገሩ ተረዱባት፣ እንባቸው ታበሰ፣ እረፍት ታገኙ፣ አረፉባት። እኛ አረፍንባት። በቃ እኛ የምናርፍባት ሴት የምናምናት ሙሉ ልባችን እፎይ የሚልባት ሴት ሀቢባ ናት እና አላህ ዋዬ እሷን ከክፉ ነገር ሁሉ አስጠልላት። የምትሰግድልህ ዱዓ የምታደርግልህ የምትጠራህ አላህ አንተ እሷን ታውቃታለህ፣ ልባንም ታውቃለህ፣ ክፉቱን ደግቱን አንተ ታውቃለህ። ከክፎች አስጠልላት። እኔ ይሄንን ነው የምናገረው። ብዙ አወራው መሰለኝ። ተስፍዬ ሳይነቅለኝ ራሴን አውቄ ልውረድ። አዎ በጥፊ አጠናብሮ ነው የሚያባረኝ ከዚህ እና ታፍታም ሼር ኮፒ ሊንክ አድርጉ። ብዙን ይቅርታ ማለት ምን ችግር አለው? እሷ ማናት? ኔቨር ኤቨር ይቅርታ አትጠይቅም። ቢኮዝ አላጠፋችም። እሺ አዎ ቁጭ ብለሽ እርድብን በዚህ ስር ብሎ ከማትደረጊ ሞት ማትደረጊ። ስሚ አንድ ቀን ቸግሮሽ ደጇ ላይ ትወድቂያለሽ። አንድ ቀን በህይወትሽ ቸግሮሽ ወይ ዘመድሽን የሆነ ነገርሽን ቸግሮ ሀቢባ ቤት ተመጫታለሽ። አኔው እኛ አይናችን እንትን ነው ስክሪንሾት ያደርጋል። ባይዙ አንረሳችሁ። ስራ ለሰሩ ሾክላ ጣሪዋ ላይ አገሬ ሰው እሷ ስራ ላይ ናት፣ ቢዚ ናት፣ አትጠይቅም። ኧረ አላህም አሸግረኝም ሆ በቃ ሽን ሰንሶች ቁጭ በይ ተስፍዬ አናቴን እንዳይለው ያ ናት ቲጂ ጎጃሚያ ናት። ምን ችግር አለው? እንኳን እሷ አጋንንት ራሱ ቤት ተሰርቶለት ይመለክ የለ እንዴ? ምን ችግር አለው? እኛ ካመንባት፣ ዋናው እኛ ካረፍንባት፣ እኛ ከወደድናት በነፃ ከፍለናት እኮ አይደለም፣ በነፃ ከወደድናት ማንም አያገባው። ተወከላላህ ሐቢብቲ ብዙ አወራሽ ለሆኑ በስ ቁጭ ብለሽ አድምጪ። አላህ ነው መጥቶ የሚያነሳሽ አይደለ? አዎ እኮ ፈጣሪ ሰውን ላከ እንጂ ራሱ መጥቶ ያነሳሽም እኮ ማሪ። ያንን አትርሺ። ሀቢባን ከተናገራችሁ እኔ ዓለምን ላቃጠል እችላለሁ። ኤግዛክትሊ ጋይስ ታብታብ አድርጉ፣ ታብታብ ሼር ኮፒ ሊንክ አድርጉ፣ ታብታብ እሺ። እግዚአብሔር ሲወድ ሰው ይሰጥ። ኤግዛክትሊ ትክክል። ጭራሽ በእግዚአብሔር ትለኪያት ያ እስቲ ለእናታችሁ ፍቅር ስጡ። የምትወዷት ፍቅር ስጡ እስቲ ለእናታችን። ትክክል ማሪ። ተስፍዬ እንዳይደቆሰኛው ምንም አልሰማችሁም። እሻላያችሁ በጣም ተደጋጋሚ ስልክ ተደውሎብኝ ነው መነሳትም ያለበት። እሺ ተስፍዬ ችግር የለውም። ስለዚህ ስታሙ የነበረው ምንድን ነበረ? እስቲ ርዕስ የነበረው ምንም አልሰማማ ተስፍዬ፣ ምንም አልሰማም። የምር አልሰማማ። እኔ አንተ ጋር አልናገርም። እዚህ ሳይሆን በጣም አበረታታት፣ በእውነት አበረታታት። ሌሎች ላይ ምንድን ነው እሷ ላይ እንዲያሉበት የሚሆን ደግሞ እንግዲህ ግምት ውስጥ ማስገባት ነው። የተለያዩ እኔ የፈጠራ ሀሳቦቿ ሁላ ይገርመኛል። አይደል አለችና በአይደል መጣች። የአይዶሏ ምን ያህል ተከታይ ተመልካች እንደነበረው ታውቃላችሁ። ከዛ ደግሞ አሁን ደግሞ ሌላ ቦታ ተጀመረ። ይኸው ሀሳብ ያለው ሰው ሌላ አንዱ ይሄንን ሌላው ሲጀምር ደፋር ደግሞ ክሬት አደጋ ሌላው ሲባል እድሎችን ፈጠረች። ይህ የተለያዩ ስራዎችንም በተለይ ደግሞ ኦቲዝም ላይ ያሉ ህጻናቶችን የመርዳቱ ግን ማንም ሊያደርገው ማንም። ስለዚህ ማድረግ
የእናንተን ችግር መስማት እኔ የሁለት ሰው ሶስት ሰው ከተሰማሁኝ በኋላ ያ ማግባት የሚፈልግ ይዟል ተስዬ ዝም ብለው ሶስት ሰው ረጃጅም ታሪክ የሚያወሩ ከሆነ የሁለት ሰው ችግር እንግዲህ እኔ ጋር እንደውም የሚያስፈዝም ነገር የለም። በቃ እንደዚህ ብሬን በላው እንዳታደረገ እንዲያደረገ የእናንተን ብሶቱን ችግሩንም ፍቅሩንም እሱንም ደግሞ ከተዋወቃችሁበት ጊዜ ጀምሮ ምናምን ብሎ ያንንም ደግሞ ምን ያህል ደግሞ መስማት እንደምትችልም ይመስለኛል። እንደዛ ነው እና ማበረታታት ከጎኗ ሆኑ ብላል። ጎበዝ ናት። አለን ተስፍዬ አለን ድሮኖቿ አናስነካትም። ኔቨር ኤቨር እሷን አሳልፈን አንሰጥም። ቢኮዝ እኔ ሀቡዬ ገና ሚክስ ስትለው ማቃትና ፌስቡክ ላይም ቲክታክ ላይም የመጀመሪያ አድናቂዎቿም እኔም ነበርኩኝ። እግዚአብሔር እሷን ከኛ ያርቅብን። ሁላችሁም በጸሎት አግሷት። ሁላችሁም ባላችሁ ሃይማኖት በምታመልኩት በዱዓችሁ አስቧት። የሚወደውን እግዚአብሔር ይፈትናል። ፈተና ከእግዚአብሔር ሲመጣ መልካም ነው። የሰው ችግር የለውም እና አሁን የሚረዱ ካሉ የምታደምጣቸው እህት ወንድሞቼ ካሉ ይግቡ። ተስፍዬ ቴንክ ዩ ሶ ማች ስላስገባኝ ተባረክልኝ። ከስራ እናመሰግናለን። ብዙ አልቆይም። እሺ ተስፍዬ ያላ ቡና